إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. እጅግ አላህን የሚፈራ ሰው ሐላል ሐራምነቱ በግልጽ ካልታወቀ ነገር የራቀ ነው። እጅግ አላህን የሚገዛ ሰው ከግዴታዎች አልፎ ሱናዊ በሆኑ ነገሮች ላይ ያዘወተረ ነው። እጅግ አዋቂ ነው ሊባል የሚገባው ሰው ምንም አለማወቁን ያወቀ ነው። እጅግ ደካማ ሰው ነፍስያው የምትለውን ሁሉ የተከተለ ነው። እጅግ ብልጥ ሰው ከሞት በኋላ ላለው ዓለም በርትቶ የሰራ ሰው ነው። እጅግ ሰብአዊ ሊባል የሚችል ከራሱ ችግር የሌላን ያስቀደመ ነው። እጅግ መሃይሙ ሰው የተፈጠረለትን ዓላማ ያላወቀ ሰው ነው። እጅግ ሀብታም ነው ሊባል የሚችል ሰው ከሰዎች ዘንድ ካለው ነገር የተብቃቃ ነው። እጅግ ጠንካራ ሰው በንዴት ጊዜ ራሱን የሚቆጣጠር ሰው ነው። እጅግ ፍትሃዊ ነው ሊባል የሚገባው ሰው በሚጎዳው ነገር ላይ ሐቅን የተናገረ ነው። እጅግ ዛሂድ ወይም የተብቃቃ ነው ሊባል የሚገባው ሰው አላህ ሐራም ካደረገው ነገር የተብቃቃ ነው። እጅግ ታጋሽ ነው ሊባል የሚችል ሰው የማድረግ እድልና ችሎታው እያለው አላህን ፈርቶ የታገሰ ነው። እጅግ የሚያስጠላው ሐላል ፍቺ ነው። እጅግ አስቀያሚ ገንዘብ በሪባ ወይም በወለድ የሚገኝ ነው። እጅግ የላቀ ውሸት መጥፎ ጥርጣሬ ነው። እጅግ ወራዳ ወንጀል ዝሙት ነው። እጅግ መካሪ እውነት ሞት ነው። እጅግ መጥፎ ምግብ ወይም ድግስ ሀብታም ተጠርቶ ድሃ የተተወበት የሰርግ ምግብ ነው። እጅግ ክፉ ጎረቤት ጎረቤቶቹ ተንኮሉን የፈሩት ወይም ያላመኑት ጎረቤት ነው። አላህ ይጠብቀን፣ ንቃቱንም ይስጠን፣ ቀልባችንንም ያርጥብልን። አላህን ሁሌ የሚያስታውስ ቀልብም ይስጠን። ሐቂቃ ቀልብ ሞተ የሚባለው መጥፎን ከጥሩ ማወቅ ሲሳነው፣ እርኩሱን ከቅዱስ ማጣራት ሲከብደው፣ ኃጢአትን ከጽድቅ መለየት ሲያቅተው፣ ወንጀልን መተው ሲቸግረው፣ ሷሊሕ ሰዎችን መተው ወይም ማጣጣል ሲጀምር፣ ኃጢአትን ትንሽ ናት ምንም አትሆንም ብሎ ሲዳፈር፣ የአላህን ሕግና ትእዛዛት ሲያናንቅ ወይም ችላ ሲል፣ ለስም ወይም ለሰብዕናው መጨነቅ ሲያቆም፣ መጥፎ ጓደኞችን፣ ሙዚቃ፣ ሐሜት፣ ወሬን ሲያዘወትር፣ ሐላል ሐራምን ሳይለይ ማግበስበስ ልምዱ ሲሆን ያኔ ቀልብ ሞተ ይባላል። አላህ ይጠብቀን። አላህ ስብሓንሁ ወተዓላ በጊዜ የማለ ምን ይላል? በጊዜያቱ እምላለሁ ሰው ሁሉ በእርግጥ በኪሳራ ውስጥ ነው። እነዚያ ያመኑትና መልካም ሥራዎችን የሰሩት በእውነት አደራ የተባባሉና በትዕግስትም አደራ የተባባሉ ሲቀሩ። ሱረቱል ዐስር አንቀጽ 1-3። የአንድ ሙስሊም ትልቁ ሀብቱ ጊዜው ነው። በጊዜ ውስጥ ያለ ትልቁ ቃል ዛሬ የሚለው ነው። በሕይወት ውስጥ ትልቁ የኑሮ መርህ አላህ የወደደልንን መውደድ ነው። ውለታ ለመመለስ እጅህ ካጠረ ምላስህ ይርዘም። ለእኩይ ነገር የሚገፋፋህን ስሜትህን አልሰማም ካልክ ተስተካከልክ ማለት ነው። የሚጎዳህን መቀነሱ የሚጠቅምህን ከማብዛቱ ሳይሻል አይቀርም። እውነተኛ የሰው ልጅ መመዘኛ ሚዛኑ መጥፎ ይሁን መልካም ሥራው ነው። ይበልጥ አዋቂው ሰው ለሙስሊም ወንድሙ ስህተት ምክንያት የሚፈልግለት ነው። ሚስጥሩን ለደበቀ ምርጫው በእጁ ነው። ደመነፍሳዊ ስሜትና ችኮላ እውርነት ነው። እርጋታና አርቆ ማየት አይናማነት ነው።
ያ አላህ አንተነትህን ለማወቅ አእምሮዎች ዋለሉ፣ ውዴታህን ለማግኘት ልቦናዎች ደከሙ። አቤት አንተን ፈላጊ ቅፍለቶች መብዛታቸው! አቤቱ ወደ አንተ ተጓዥ መንገደኞች መበርከታቸው! ሁሉም አንተን ፍለጋ ይዞራል። ሁሉም አንተኑ ለማግኘት ይደክማል። ሁሉም ካንተ ዕውቅና ለማግኘት ይወድቃል፣ ይነሳል። ቢሆንም ግን አንተ ልቦናውን ያበራህለት ሲቀር ወደ አንተ የሚመጣ ማንም የለም። አንተ እጁን ይዘኸው የመራኸው ሲቀር ወደ አንተ የሚደርስ አንድም የለም። ቀድሞውኑ ጥሩ ዕጣ ፋንታ የወሰንክለትና ስኬትን ያሳለፍክለት ሰው ሲቀር የአብዛኞቹ ጥረት ልፋት ብቻ ነው። እጅ ሳይዝ የሚመራ ያላንተ ማን አለ? አንተ የመራኸውን ማን ሊያጠም? ያጠመምከውንስ ማን ሊመራ? ሁሉም ካንተና ወደ አንተ ነው። ነገራት ሁሉ በአንተ ፈቃድ ይቆማሉ፣ በመሻትህ ይኖራሉ። ጌታችን ሆይ የእዝነትህ ፈላጊዎች ነንና እዘንልን። በእዝነትህም ወደ ቀጥተኛው መንገድህ ምራን፣ ወደ አንተ አስጠጋን፣ ከባሮችህም አድርገን። ዛሬ ጥሩ ሥራ ላይ ያሉ እየመሰላቸው ነገ ከሚከስሩትና ከሚዋረዱት አታድርገን። ያ አላህ አንድ ነህ፣ አጋር የለህም። ብቸኛ ነህ፣ አጋዥ የለህም። ቅዱስ ነህ፣ አምሳያ የለህም። ኃያል ነህ፣ ተወዳዳሪ የለህም። አሸናፊ ነህ፣ ባላንጣ የለህም። ታላቅ ነህ፣ አቻ የለህም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እርሱን የሚመስል አንዳችም ነገር የለም። እርሱ ሰሚው ተመልካቹ ነው። ያ አላህ እኛ መዋቾች አንተ ሕያው፣ እኛ ድሆች አንተ ሀብታም፣ እኛ በሽተኞች አንተ ፈዋሽ፣ እኛ ደካሞች አንተ ብርቱ፣ እኛ ጎደሎች አንተ ሙሉ። ድሆች ሀብታም ከሆነው ጌታ ይጠይቃሉ፣ መዋቾች ሕያው የሆነውን ፈጣሪ ይማጸናሉ፣ ደካሞች ለኃያሉ አምላክ ያጎበድዳሉ። ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እናንተ ሰዎች ሆይ እናንተ ወደ አላህ ከጃዮች ናችሁ፣ አላህ ግን የተብቃቃና ምስጉን ነው። ያ ረቢ መንገድህን አመላክተኝ፣ ፍለጋህን አስተምረኝ። ሕይወቴ ተመሰቃቅላለችና አንተው ጠግንልኝ፣ መሄጃ ጠፍቶኛልና አንተው ምራኝ። ያ አላህ ጭንቀቴ በዝቷል፣ ሐሳቤ ተከማችቷል። ያ ረሒም ያ ፈራጅ ፈረጃህን ለግሰኝ። ያ ረሒም ያ አላህ ከሰው እጅ፣ ከሰው ዓይን፣ ከሰው ምላስ ባንተ እጠበቃለሁ። ልብ ስጠኝ ያ አላህ። የዕለት ተግባሬን ውሎዬን መዘንኩት። መቼ ነው ነፍስያዬን ሳልበድል የዋልኩት? ደግሞ ያለማፈሬ እያወቅኩት ውስጤን ምህረት መለመኔ አድርሼ ልቤን ወንጀል ሳብሰለስል ልቤ ውስጥ አምቄ ሰው እንዳያውቅብኝ በጣም ተጠንቅቄ አቤት የኔ ነገር የት ይሆን መግቢያዬ? በቀኝ ወይ በግራ መቆሚያ ስፍራዬ? ያ አላህ ይገርማል የትዕግሥትህ ስፋት። ከዓዛብ አውጥተህ ታስገባለህ ጀነት። እባክህ ጌታዬ አንተው ይቅር በለኝ። ከጥፋት የማላርፍ መቼም ዋላዋይ ነኝ። ታዲያ ምኑ ላይ ነው የኔ እስልምና? በወንጀል ውስጥ ነኝ አልጸዳሁም ገና። ምህረትህን አልብሰኝ ኃጢአቴን ፋቅና አድነኝ ያ አላህ ከሰይጣን ፈተና። አድነኝ ያ አላህ ከሰይጣን ፈተና። ብዙ ጊዜ ከስትንፋሴ ጌታ ከፈጣሪ ከአላህ ጋር ጊዜ ወስጄ የማውራት ልምድና ሱስ አለኝ። ከፈጠረኝ አምላኬ ጋር ማውጋት ወይም ሙናጃ ማድረግ ልዩ ስሜት ይሰጠኛል። ወደ ተለየ ዓለምም ይወስደኛል። ወደ ከፍታው መንፈስ ከፍ ያደርገኛል። ከዚያ በላይ ከፍታ ይኖራል ብዬ አላስብም። ሰባተኛ ሰማይ ማለት እዚያ ይሆን እንዴ?
ከአላህ ጋር ማንሾክሾክ የመሰለ ተደላድሎ የመቀመጥ ሁኔታ የለም። ፍጹም ደህንነትና ምቾት የሚሰማበት ቦታና ሁኔታ። በማውጋቴ መካከል አንዳንዴም ወጣ ያሉ ነገሮች አስባለሁ፣ እጠይቃለሁ። በሌላ በኩል ደግሞ እንዲህ በማሰቤና በመጠየቄ በዚህ አስተሳሰቤ ትክክል እሆን እንዴ እላለሁ። ራሴው ተናግሬ ራሴው መልሼ መላልሼ እጠይቃለሁ። አንዳንድ ጊዜ ደግሞ በራሴ ሁኔታና ጉዳይ አምላኬን እወቅሳለሁ። ከፈጣሪ አላህ ስብሓንሁ ወተዓላ የምመኘው ትልቁ ነገር እሱ የሚወደው ባሪያው እንዲያደርገኝ ነው። ከልጅነት ሕይወቴ ጀምሮ መሆን የምፈልገው አይነት ሰው ውስጤ አለ። በምድር ላይ ብዙ ዘመናትን ተጉዤ እዚህ ስደርስ አሁንም መሆን የምፈልገው አይነት ሰው አለ። ጠንካራ የኢማን ሰው። ግና ያንን ሰው ዛሬም ድረስ መሆን አልቻልኩም። ለመሆን ግን ዛሬም ድረስ ጉዞዬ፣ ፍለጋዬና ጥረቴ አላበቃም። መሆን የሚፈልጉት አይነት ሰው ካልሆኑ ነፍስ መቼም ቢሆን አርፋ አትቀመጥም። ልቦና መቼም ቢሆን አይረጋጋም። አንዳንዴ ግን ብዬ ሞክሬ ጥሬ ደክሜ አስቤ ያን የፈለግኩትን አይነት ሰው መሆን ሲያቅተኝ ፊቴን ወደ ፈጠረኝ አምላክ አላህ ስብሓንሁ ወተዓላ አዞራለሁ። ለወቀሳ ያ ረብ እላለሁ። ጌታዬ ምን ነው ተውከኝ? ምን ነው አላዝንልህ አልከኝ እላለሁ። ጌታዬ እዚህ ነኝ እለዋለሁ። በቀጥታ እርሱኑ እጠይቀዋለሁ። ነፍሴ በእጁ የሆነችውን ፈጣሪን እማጸነዋለሁ። እዝነት ያልኩት ሌላ ነገር አይደለም። እንዲያስተካክለኝ፣ እንዲመራኝ፣ እንዲያጠነክረኝ፣ ጎበዝ ባሪያው እንዲያደርገኝ፣ ኢማን እንዲሰጠኝ፣ በመንገዱ ላይ እንዲያጸናኝ፣ ሁሌም እንዲያስበኝ፣ ዘውትር እንዳይለኝ ነው። ይኸው ነው ታላቁ ጉጉቴ፣ ከአላህ ጋር ጠንቶ የመጓዝ ምኞት። ምን ይጠቅማል ለሰው ዕድሜን መታደሉ አላህ ኑሩ እንዳለው ለመኖር ካልቻሉ? እናም እሱ ኑር እንዳለኝ መኖር ያለመቻሌ ነው ጭንቀቴ። ከዚህ የሚበልጥ ሐሳብና ጭንቀት የለብኝም። ይህ በእርግጥ የሁላችንም ሐሳብ ይመስለኛል። አላህ ይርዳን። እርግጥ ነው የአላህ መልእክተኛም ቢሆኑ ዓለይሂ ሰላቱ ወሰላም አላህ ሆይ እኔን ለኔ አትተወኝ በማለት ዱዓ ያደርጉ ነበር። ለራሱ ብቻ ከተተወ ሰው በላይ ደካማና ልፍስፍስ ይኖር ይሆን? ለራሱ የተተወ ሰው ማለት የተበተነ ነዶ ነው። ሐሳቡ አይሰበሰብም፣ ራእዩ እውን አይሆንም፣ ውጥኑ ከጫፍ አይደርስም። ሁላችንም አላህ ብቻ እንጂ ሌላ ማንም ሊደፍነው የማይችለው በርካታ ቀዳዳዎች አሉብን። ዛሬ ላይ ራስን ከማቅናት በላይ ከባድ ሆኖ ያገኘሁት ነገር የለም። የሰው ልጅ ለገዛ ነፍሱ መጥቀም ሳይችል ሲቀር ይገርማል። ብዙ ሰው ለራሱ ደግ መሆን አልቻለም። ለራሱ ማዘን አልቻለም። ራሱን ማስተካከል አልቻለም። ብዙ ሰው ከራሱ ቁጥጥር ውጭ ሆኗል። አሳዳሪ ጌታ እንደሌለው ባሪያ ውሎ ይገባል። ተቆጣጣሪ እንደሌለው ሰራተኛ ይቀብጣል። ጌታው እንዳለው የሚያውቀውም ቢሆን ከራሱ ስሜትና ፍላጎት በላይ መሆን አልቻለም። የአምላኩን ፍላጎት አላስቀደመም። የማይፈልገውን ይሰራል፣ ከማይፈልገው ይውላል። እስከ ዛሬ በዘለቀው የምድር ላይ ዕድሜያቸው በአላህ መንገድ ላይ ቀጥ ብለው መራመድ ካልቻሉት አንዱ ነኝ። አላህ ረጅም ዕድሜና ብዙ ዕድል እንደሰጠኝ ብዙ ዘመን እንደጠበቀኝም አስባለሁ። ግና ለምን ይሆን መስተካከል ያልቻልኩት? ለምንድነው በአላህ አዳራሽ ውስጥ መጽናት ያልቻልኩት? ለምንድነው መውጣት መግባት ያበዛሁት? ግርምት ይሆንብኛል። ካሁን በኋላ ያለው ዕድሌስ፣ የወደፊት ዕጣ ፋንታዬስ ምን ይሆን? ደግሞም እጠይቃለሁ። ራሴን መቆጣጠርና መግራት ተስኖ ከራሴ ቁጥጥር በላይ ሆኜ በአምላክ ላይ ሳምጥ፣ በፈጣሪ ሐቅ ላይ ድንበር ሳልፍ፣ በመሃይምነቴና በመጃጃሌ እኔው ለኔ ሳልሆን ስቀር በሁሉ ነገር ላይ ቻይ የሆነው እሱ ጌታዬ እንዴት ዝም ብሎ ይመለከተኛል ብዬ እጠይቃለሁ። እንዴትስ በጉዳይና በችግሬ ጣልቃ አይገባም እላለሁ። በእርግጥም
ጌታ በባሪያው ጉዳይ እንዴት ጣልቃ አይገባም? እንዴት እግሬን በመንገዱ አያጸናም? እንዴትስ መንገዴን አያቀና እላለሁ። ያ ረብ እላለሁ። ራሴን ከራሴ አቅም በላይ አስቸጋሪ ሰው ሆኜ በማግኘቴ የእርሱን እገዛ አስባለሁ። ምን አለ ብትረዳኝ፣ ምን አለ ብታግዘኝ፣ ምን አለ ብትደግፈኝ፣ ምን አለ ብታቀናኝ ብዬ አንሸኳሽኳለሁ። ሙናጃ ፈጥኖ ደርሶልኝ ከገባሁበት አዘቅት ያወጣኝ ዘንድ እማጸናለሁ። ምላሹ ሲዘገይብኝ ቅር እሰኛለሁ። ከሱ በላይ የሚቀርበኝ የለምና ስለ ራሴ ተቆርቁሬ አምላኬን እወቅሳለሁ፣ እማጸናለሁ። ጌታዬ እኔን ላስቸጋሪው እኔነቴ ትተኸኛል። አምላኬ ሆይ አንተ እኮ እኔን አትወደኝም። ብትወደኝማ ኖሮ እኔን ማስተካከልና የምመኘውን አይነት ባሪያህ ለማድረግ እንዴት ያቅትሃል? ባትወደኝ ነው እንጂ ባታዝንልኝ ነው እንጂ እኔን ለኃጢአት አሳልፈህ አትሰጠኝም ነበር እላለሁ። ብትወደኝማ ኖሮ እኔን ከትንሽ ትልቅ ወንጀል የራቀ ታላቅነትህን አውቆ የተጠነቀቀ ሕግህን ያከበረ ለትእዛዝህ ያደረ ትክክለኛ ባሪያህ ታደርገኝ ነበር እላለሁ። በሐሳቤ ትክክል እሆን አላህ ያውቃል። ያ ረብ ተው ወደ ራስህ ሳበኝ አምላኬ፣ ተው አቅርበኝ ጌታዬ። ፍጹም በሆነ መልኩ ያንተ መሆን እፈልጋለሁና አግዘኝ። መላ ሕይወቴን፣ የዕለት ተዕለት ኑሮዬን፣ ሙሉ ዕድሜን፣ ውሎና አዳሬን ስላንተ መኖርን እሻለሁና አግዘኝ። ልዩ ባሪያህ መሆንን አብዝቼ እመኛለሁና አግዘኝ። የረጅም ጊዜ ምኞቴ ይሳካልኝ፣ የቀን ሌሊት ህልሜ እውን ይሆን ዘንድ አግዘኝ የኔ ጌታ። ኢላሂ የደካማው የሰው ልጅ ሁሉ ብርቱ መደገፊያ ነህና ወደ ራስህ አስጠጋኝ። ባንተ መወደድና ባንተ ዕውቅና ማግኘት የህልሜ ሁሉ ጣሪያ የምኞቴ ሁሉ ከፍታ ነውና አቅርበኝ። ከምትወደው መልእክተኛ ከታላቁ ሙሐመድ ዓለይሂ ሰላቱ ወሰላም መጎራበትን እናፍቃለሁ። ናፍቆቴ ይሳካልኝ ዘንድ እርዳኝ ኢላሂ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.